ለስርየተ ኃጢአት ይላል መልሻለሁ። ይኸው ተጽፏል። እንጸልያለን። ጸሎት ብቻ ነው ያለችው። ግድ የለህም በላይ ገብቶኛል። መረጃም የለህም መረጃው ያለው ግድ የለህም። አሁን ያንተ ተራ ነው ለመመለስ። እኔ መልሻለሁ። አንተ ደግሞ እስቲ መልስ። መረጃው ይቅር ብለናል። ተመስገን በመረጃ ነው አለ። እኔ በጣም ትሁት ስለሆንኩ ለአንተ አስቤልህ ይኸውልህ መረጃም አያስፈልግም ብያለሁ። እስቲ ታሪኩን እንኳን ንገረን። ታሪኩን የያዝከውን ታሪክ። እሺ ኦኬ። የቀድሙን ጸሎት ሃይማኖት ላይ ያሉትን እናጠራዋለን። ለምን ግድ የለም። በላይሰብ ተጻፈ አንተን የምታጠራው እኮ ልንገሮት። እሱን እሺ አጥራው ጎበዝ። እሺ ልንገሮት። ለምሳሌ በላይሰብ የሚባል ሰው ነበረ። እኔ ከተሳሳትኩ ያርሙኛል። በላይሰብ ስም አይደለም በነገራችን ላይ በላይሰብ ስም አይደለም። በላይሰብ ስም አይደለም። አስተካከል። ሰው የበላ ማለት ነው። በላይሰብ የሚባል ስም የለም። ከመጀመሪያ ተሳስታል። ቀጥል። አይዞህ ቀጥል። አይደለም ስህተት አይደለም። አሁን ወደ ሌላ ይውሰዱ። ዳዊት በላይሰብ የሚባል ሰው አለ አልክ። በላይሰብ የሚባል ስም የለም። በላይሰብ የሚባል አይደለም። ሰው በላ ማለት ነው። እሺ ቀጥል። ሰው በላ ማለት ነው። ኦኬ። ይሄ ሰውዬ 78 ሰው በልቷል። 78 ሰው በልቶ ታሪኩን ከተሳሳትኩ ያርሙኛል። ከዛ በኋላ መንገድ ላይ ምጽዋት ይጠይቀዋል አንዱ። አይ በእግዚአብሔር ስም አለው፣ አልሰጥም አለ። በሌላ ስምም ጠየቀው፣ አልሰጥም አለ። ግን በማርያም አለው። ከዛ በኋላ ከሄደ በኋላ ይህን ስም ሰብቼዋለሁ አለና መለስ ብሎ ኢቭን ከጉሮሮ አልወረደም። አንድ ጠብታ ጠብ አድርጎ አጠጣው። ከዛስ ይሄ ሰው ሞተ። ከሞተ በኋላ ሄደ መንግስተ ሰማያት። ከዛ ሊፈረድበት ዋቴቨር እንትኑ ከዛ ምን ይላል? ሊፈረድበት ሲል ማረው አለችው ማርያም። አይ ይሄ ሁሉ ሰው በልቷል፣ አይ አልምረውም። ከዛስ እስቲ ሚዛን አምጡ። ሚዛን ሊመዘን የ78 ሰው ነፍስና ያቺ ጥርኛዋ መጣች ማለት ነው። ከዛ ሚዛን ላይ ተደረገ። ማርያም ቀስ ብላ ሚዛኑ ላይ ጥላዋን ጣለችበት። ከዛስ ሚዛኑ መዘነ። ከዛ በኋላ የሰውዬ ዳነ ማለት ነው። ስለዚህ ይህን ቤተክርስቲያኗ ታምንበታለች ወይም ከተሳሳትኩ ይንገሩኝ እርሶ። እሺ አንተ ከነገርከን ታሪክ መረጃው እንግዲህ የለም፣ ልብ በል። አንተ ከነገርከን ታሪክ የቱጋ ነው በጠብታ ውሃ ሰው ይድናል የሚለው የቱጋ ነው? ውሃውና ነፍሶቹ እኮ ተመዝነው ውሃው አለፈ። አንድ ጊዜ እዚህ ላይ 1000 ሰው እየተከታተለ ነው። አንተ በነገርከን ታሪክ ላይ ተነሳና ከአንተ አፍ የወጣው ማለት ነው የቱጋ ነው እዚህ ታሪክ ውስጥ አንድ ሰው በጠብታ ውሃ ይድናል የሚለው ትምህርት ያለው? ከአንተ ትምህርት ተነስተ። አዎ በማርያም ስም ጠብታ ውሃ ጠጥቶ ከዛ ተመዝኖ እሱ አለፈ፣ ውሃው በለጠ። በማርያም ስም ጠጥቶ የኔ ጥያቄ አይደለም። ስለዚህ እንደ አስተምህሮ አይደለም በላይ ቀደም ከተመስገን ጋር ስትነጋገር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አስተምህሮ ብለሃል። በጠብታ ውሃ ይድናል ብሎ ታስተምራለች። የዚህም መረጃ ተአምረ ማርያም ላይ አለ አልክ። እሺ መረጃው ሲባል መረጃው የለኝም አልከኝ። መልካም፣ ያለ መረጃው ታሪኩን ንገረኝ አልኩ። ታሪኩን መረጃው እንደ ከነገርከኝ ታሪክ ተነስተ መጽሐፉን ቆይ አልጨረስኩም። በላይ አልጨረስኩም። አይ ተሳስተሃል ላይ በሉኛል። የቱ ጋር ነው ጨርሰኝ በራቶ የት ሁኔታ ደስ አይልም። ይገባኛል እኮ ከነገርከን ታሪክ ተነስተ የቱ ጋር ነው ኦርቶዶክስ ተዋሕዶ ቤተክርስቲያን በጠብታ ውሃ ትድናላቸው የሚል አስተምሮ ተአምረ ማርያም ላይ የተጻፈው? ከነገርከን ታሪክ ተነስተ አሁን ቀጥል። ኦኬ እሺ። ስለዚህ በላይሰብ በዚህ ምክንያት በማርያም ቃል ኪዳን አጠጥቶ ዳነ። ዛሬ ደግሞ በዛ ስም የሚያጠጣ ሰው አይድንም እያሉኝ ነው። በማርያም ቃል ኪዳን የሚያጠጣ ሰው ቀርቷል፣ ድሮ ነው። ምንድን ነው አይደለም? ትምህርቱ እኮ የመጣው በዛ እኮ ነው። ባይ ዘ ዌይ በጣም ይገባኛል። የተናገርከው ነገር አልጨረስኩም። አንዴ የተናገርከው ነገር አንደኛ ውሸት ስለሆነ፣ ሁለተኛ ኤምባራሲንግ ስለሆነ የማትለው ነገር የለም። የተጻፈ አላት ያሉት አይደለም። ቤተክርስቲያኗ የተጻፈ መጽሐፍ አላት ያሉት ውሸት ነው ዲያቆን።
አንድ ነገር ልንገርህ፣ እኔ ስናገር እኔ ላይ በመናገር ውሸቱ ወደ እውነት አይቀየርም። በነገራችን ላይ እኔ ስናገር አይደለም ውሸት ነው የተናገሩት፣ የተጻፈ የላትም። የተጻፈ የላትም ብሎኛል። ሆኗል። ራይቸስነስ ፐርሶኒፋይድ ሆኖ እኔን ሆኗል ማለት ነው። ራይቸስነስ ፐርሶኒፋይድ ይሆናል። ለምን አይሆንም? ከሆንክ ታዲያ ለምንድን ነው የሚቆጠርልህ? ከሆንክ ሁለቱንም መጽሐፍ ቅዱስ ተጠቅሟል። የሆነ አካል ለምን ይቆጠርለታል? ለምሳሌ ባርነስ ምን ይላል መሰሎት? እዚህ ጋር ይህ ቃል ዲቫይንሊ ራይቸስ ነው፣ መለኮታዊ የሆነ ጽድቅ ነው ብሎ ያብራራዋል። መለኮታዊ የሆነ የእግዚአብሔር ጽድቅ ብሎ ያብራራዋል። ባርነስ ራይት ነው ማለት ነው። እዚህ ፊት ለፊቴ ሚኒንግ the same as divinely righteous መለኮታዊ እኔ ዲቫይንሊ ራይቸስ ነኝ ማለት ነው። ዲቫይንሊ ራይቸስ መሆንና ሌላ አይነት ራይቸስ፣ ለምሳሌ አንድ ሰው ቢጾም ቢጸልይ ሰዎችን ቢረዳ ቢያፈቅር እሱ ሰውየው ጻድቅ ነው። ልክ እንደ ኢዮብ አይነት ጽድቅ ማለት ነው። ኢዮብ የነበረው አይነት እሱን ተው። የአንድ ኮሜንታተር ማብራሪያውን ተውና እርሶ ከሆኑት ወደ ስኮላር ሄዱብኝ። ስኮላር ሄዱና ስኮላሮቹ ከሚቆጠር ጽድቅ ይኸውልህ፣ በፕሮቴስታንት ሲጀመር እኮ ጽድቅ የሚቆጠር ብቻ ነው አይደል? ሁለቱንም ነው። ግን የስኮላሮቻቸው አይደግፍም ስላሉኝ እሺ ብዬ ስኮላሮች ብቻ ነው ያለው። እሱ ነው ረጅም ይሆናል። እኔም 3-4 አውጥቼ ላሳይ እችላለሁ። ግን ጽድቅ የሚቆጠር ነው። ከሚቆጠር ውጭ ጽድቅ አለ እናንተ ጋር? ይብራራል። ያልገባኝም ያሁኑ ጥያቄ ማለት የክርስቶስ ጽድቅ ላንተ ይቆጠርልሃል አይደል? ይቆጠርልሃል ነገር። ከዚያ ውጭ ሌላ ጽድቅ አለ? እሱን እያብራራው ነበር። አንደኛው ጽድቅ የሆነ ሰው የሆነ ነገር በማድረግ የሚኖረው ሰዋዊ ጽድቅ ሲሆን፣ ሁለተኛው ግን መለኮታዊ ሰማያዊ የሆነ የእግዚአብሔር ጽድቅ ነው ብሎ ነው የሚያብራራው እኮ። እሱን የተቆጠረልህ አይደል? እሱን ሆነሃልም ይለኛል መጽሐፍ ቅዱስ። አንተ የእግዚአብሔር ጽድቅ ነህ ይለኛል። ስለዚህ ነህ ካለኝ ነኝ ማለት ነው። እኔ የእግዚአብሔር ጽድቅ ነኝ። ስለዚህ ተቆጠረልህና ነህ ማለት ምንድን ነው ልዩነቱ? የዲግሪ ልዩነት ነው ያለው። ተቆጠረልኝ ማለት አልጠየቅም በቃ። ስለዚህ የእግዚአብሔር የኢየሱስ ክርስቶስ የመስቀል ስራ የኔ ስራ ነው ማለት የኔ ነው ማለት ነው። ተቆጥሮልኛል በቃ። ሁለተኛው ግን ያ ብቻ አይበቃም ማለትና እግዚአብሔር ምን አለ? የራሱ የእግዚአብሔር በፕሮቴስታንት አስተምሮ ጽድቅ ሁልጊዜ የሚቆጠር ነው። እነ ሉተርም እንዳሉት የሚቆጠር ጽድቅ ኢምፒውትድ ራይቸስነስ ነው። ስለዚህ አንተ ተጨማሪ ጽድቅ አለ። ሰው ኢምፒውትድ የሚቆጠርለት ጽድቅ ብቻ ሳይሆን ጻድቅም ይሆናል ካልክ ይሄ በጣም ለኛ ለኦርቶዶክሳውያን በጣም የቀረበ አስተምሮ ነው። ከነገራችን ላይ እኛም የምንለው ክርስቶስ ዝም ብሎ የሌለ ነገር የእሱን ጽድቅ ለኛ ጽድቅ አድርጎ ይቆጥርልናል። ይሄ ሌጋል ፊክሽን ነው። ነገራችን ላይ ያልሆነን ነገር አይደለም። እሱ ያደርገናል፣ ጻድቅ ያደርገናል ነው የምንለው። ይሄ ጥቅስ እኛን ነው በጣም የሚደግፈው። እንዳልከው በሁለተኛው ሃየር ዲግሪ ባልከው ጽድቅ ይሄ ኦርቶዶክሳውያን የአባቶች አስተምሮ ነው። ጻድቅ ያደርገናል፣ ትራንስፎርም ያደርገናል፣ ይቀይረናል። ዝም ብሎ ይቆጥርልናል ብቻ። አንተ ዝም ብለህ ከእነ ኃጢአት ሆነ ጻድቅ ሆነህ ትቆጠራለህ ሳይሆን የእግዚአብሔር ጽድቅ አንተን ይቀይርሃል፣ ትራንስፎርም ያደርግሃል፣ ጻድቅ ትሆናለህ። ይሄ ግን በፕሮሰስ የሚሆን ነው። ይሄንን ነው የሚያሳየው። ኤኒዌይስ እኛ ሶሪ መምህር በፕሮሰስ ነው የሚለው ወይስ በፓስቴንስ የተቀመጠ እንትን ነው? ይሄ በፓስቴንስ የተቀመጠ እኮ ነው። እርሱ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይላል። ፓስቴንስ ነው። ኃጢአት ያላወቀውን እርሱን ስለኛ ኃጢአት ያደረገው ስለሚል ፕሮሰስ አይጨምርም። እንዳውም ያለቀ እንሆን ዘንድ ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት ያደረገው። ኢየሱስ ክርስቶስ ኃጢአት መሆን ፓስቴንስ ነው። ከዛ እኛ ደግሞ ባመን ጊዜ እግዚአብሔር ጽድቅ ነው። ኢትስ ደንዲ ፓስቴንስ ነው። እዚህ ላይ በሌሎች ጥቅሶችም ስናየው ደንዲል ነው። ጸድቃችሁ ነው። እዚህ ላይ አሁን ሌላ ጥቅስ አትይድ። እዚህ ላይ ይሄ ፓስቴንስ ነው። ፊቸር ማለት አስቸጋሪ ነው። ለምን ፓስቴንስ የመስቀሉ ስራ ነው። ከዛኛ የእግዚአብሔር ጽድቅ ሆን ዘንድ ይልና ከዛ ግን ሌሎች ስለ ጽድቁ እሺ ተነጋገሩ። ነው ሁለት ሰዓት ሌላ ላይም ስለምገባ ለሌሎች ወንድሞችም ድልስ ተበቀ ተነጋገሩ። ነው
የጠየቁኝን ጥያቄ መመለስ አልችልም? አይ መንገድ ላይ ስለሆነ ዳኒ የጠየቁትን ጥያቄ ምናልባት ምክንያቱም መጽሐፍ ቅዱስ አንዴ ቆይ መጽሐፍ ቅዱስ ጸድቃችኋል ይላል አይደለም እንዴ? እንደ ፓስቴንስ ብቻ አይደለም ተቀድሳችኋል አይደለም እንዴ? አብርሃም መቼ ነው የጸደቀው ካለ በኋላ ባመነ ጊዜ ነው። ላመነው እምነት ፕሬዘንት ቴንስም አለው ፊውቸር ቴንስም አለው። ልክ ነህ። ያው ፕሮሰስ ነው። ከእናንተ ጋር ይለያያል እሱ እኔ እያልኩ ያለሁት ይድናል ደግሞ ሲል ለምን አትቀበለው እኮ? ያልተጠመቀ ግን አይልም። ያመነ የተጠመቀ ይላል እንጂ ያልተጠመቀ ግን ማለት ይጠበቅ አይድንም አይልም። አንድ ሰው ማለት ነው ምንድነው ቁርባን ምሳሌ ብቻ የሚለውን ሐሳብ ውድቅ ያደርጋል ነው የሚለው እንጂ በአማርኛው እኔ ላሳይ በአማርኛው ነው በእንግሊዝኛ ነው የምታነበው? በአማርኛ ነው በእንግሊዝኛ ነው የምታነበው? በአማርኛ ነው በእንግሊዝኛ ነው ያነበብክ ያለው? ብራዘር ቀደም ግን ስንወያይ ዮሐንስ አፈወርቅ ነበር እንደ ጠቀስከው ዳንኤል አይ መምህር ፍቅረ ማርያም ኔትወርክ ያዘው ይመስለኛል አለ መምህር ክሌሜንት ኦፍ አሌክሳንድሪያ ኢንስትራክተር በሚለው ጽሁፉ ላይ ቻፕተር 6 ነምበር 1 ነው ነው ጽሁፎችን ዝቅና ከፍ ብሎ ማንበብ ስለሚጠይቅ ጥንቃቄ ይፈልጋል ዳንኤል። እሺ መምህር ፍቅረ ማርያም ተጠንቁና አንብቡ እናንተ ችግር የለው። አይ ዳንኤል እሺ ስለማትጠነቀቁ እኮ ነው ኮናይዘም ታስቀይና አይ ቲንክ ኔትወርክ ይዞታል እና
ይሰማኛል። አይ በቂ ይመስለኛል። ከዚህ በላይ ብዙ ነገሮች እንትን ማለቱ። እሺ በቃ ሰላማችሁ ብዛ። ቴንክ ዩ እንደምን ዋላችሁ? መምሬ ፍሬም እንኳን ደህና መጡ። ይቀጥሉ። ሰላም ብያለሁላችሁን። ሰላም ብያለሁ መምህር። እንዴት ነው? ሀሳብ ለመስጠት ትንሽ ሀሳባችሁን በፊት እነማን እንደሆኑም ለማየት እድሉንም አላገኘውም እና በተረዳሁት ልክ አንድ ጥቅስ ለማስቀረት ሞክሬያለሁ። እስመ ዘኢያእምር ኃጢአተ ረሰየ ርእሶ ኃጥእ በእንቲአነ